አዲስ ምዕራፍ ሰዓታችን ላይ ደርሰናል አይደል? አዎ የዛሬው ፕሮግራማችን እንዴት ነው? ዛሬም አንድ ታሪክ አዘጋጅተናል። ታሪኩን ተከታትለን እንመለስ። ጌጤ አስራት ይባላል። ቤተሰቦች አርሶ አደሮች ናቸው። እስከ 7ኛ ክፍል ማር ነበር። ከዛ መንገዱ በጣም ስለሚርቀኝ እዛ ከተመቸኝ አዲስ አበባ ልማራለሁ ብዬ ነው የመጣሁት ከሀገር ያወጣጤ ማለት ነው። ስመጣ ግን እዚህ አልተመቸኝም። እንደጠበቅኩት አልነበረም። ሰው ቤት እየሰራው ነበር። ሰው ቤት አንድ 3 አመት ምናምን ሰርቻለሁ። ከዛ ከሰራው በኋላ መንገድ ላይ ነው ካሳዬን ያወቅኩት። እዚህ ስመጣ ያው ኮንስትራክሽን ስራ ነበር የገባሁት። ማቀ ጓደኛዬ ነበር። እሱ ምክንያት 60 ብር እየተከፈለኝ ነበር መጀመሪያ ጀመርኩት እና እሱን እየሰራው ባለበት ወቅት ከባለቤቴ ጋር ተዋወቅን። መንገድ ላይ ባጋጣሚ ያወቅኳት። በዛ አንድ አመት ምናምን እኔም ሰው ቤት እየሰራው እንገናኝ ነበር ማለት ነው። አንድ አመት ያክል አሳልፈናል። ከዛ ከሰው ቤት ወጥቼ ነው እሱ የተከራየበት ቤት የገባሁት ማለት ነው። ከዛ አብረን መኖር ጀመር። እኔ ከዛ ተመላላሽ ስራ ጀመርኩ ባልትና ቤት። እንጀራም ነበረው በውስጡ ባልትና ቤት መሰራበካ ጥራጥሬዎች ምናምን አዘጋጃለሁ። እንጀራም በሚሰራበት ጊዜ ጋግራለሁ። እሱን እየሰራው ነበር የኖርኩት። ኑሯችን ያው ጥሩ ነው። እሱም ይሰራን ከማታም ይማራን ጥሩ ነው። ነው ማለት ያው ልጅ ለመውለድ ፈለግንና ወለድኩ። አርግጄ ወለድኩ። ኦፕራሲዮን ወልጄ ለ3 ወርም አልሞላኝም። ቁስሌም አልደረቀም። እሱ ያው ስራ እንዲሰራን ያው እኔ ስራ ቆምኩ። ክፍያ ምናምን የለውም የግለሰብ ስለሆነ ማለት ነው። ቀኑ በ9 ነው ሰኔ 9 ቀን ሮብ ቀን ነው። ጧት ወጣ ወደ ስራ። የሚሰራበት ድርጅት አልነበረም፣ ሌላ ድርጅት ነበር። ኮንትራት ምናምን አለኝ ምናምን ብሎ ወጣ። ከዛ 6 ሰዓት ምናምን ልብስ ያጠፉ ነበር። 6 ሰዓት ላይ ምናምን ተደውሎ ተነገረኝ። እየሰራው ባለበት ሰዓት 5 ሰዓት አካባቢ ላይ ነው። ከአራተኛ ፎቅ ላይ ነው ልጁ የመጣው እና በጎረበስኩበት ነው ሙሉ ለራይ ያለፈው። ጀርቤ ላይ ነው ያረፈው። ካሳዬ ወድቋል፣ ሰው ወድቆበታል ነው ያሉኝ ሲነግሩኝ ማለት ነው። በስልክ ስለሆነ የተወሰነ ሰዓት ቁጭ ብዬ ነበር። ጎረቤት ናት እንዴ መሄድም ካለብሽ ሂጂ እንጂ እዩ ቢያንስ በህይወት እንኳን ካለ ምናምን ስትለኝ እንደገና ልጁን ለጎረቤት ትቼ ሄድኩ። ምንም እንትንም ማስታወሰው ነገር የለም። ለሁለት ደቂቃ አካባቢ ወርጄ ነበር ታች። እሱ ላይ ነው የቀረው። እኔ ታች ወርጃለሁ። 2 ፎቅ ያክል ወርጃለሁ ማለት ነው ወደ ግራውንድ። ከዛ እኔ ባንኩ ታች ሆኜ ምንም ማስታወሰው ነገር የለኝም። በቃ ሁሉም ነገር ነው የተዳፈነብኝ። ወዲያው ሀፍሰው አጡኝ። ወደ ሕክምና ቦታ ወሰዱኝ። ሕክምና ምናምን ገና ተደረገለት ነበር ሲል ማለት ነው። እዛ ያለው ነገር እጄ ባጠራስ ሞክር ከወገቡ በታች ያለው ነገር መስማት እንዳቆመ ምናምን የነገሩ እና የተወሰነ ጊዜ እንደሚያስፈልገው እና ብር ደግሞ የኔ ያክል ብር እንድታስይዙ 200 ሺህ ብር ምናምን እንድታስይዙ ያለው ነገር ይደረግለታል ብለው ብቻ ባጭሩ ነው ዝም ያሉት። ከዛ ያው ተመልሼ መጣሁ ልጁ ስላለ ማለት ነው። ማስተማመም ዘውኛ አልቻልኩ። ከጧጧት ምጫ ያዋለሁ መለሳለሁ 15 ቀን ያክል እንደዛየው። ከዛ 15 ቀን ሲሆን እነዛ ያስገቡት ሰዎች ብር ከፍለው ነበር ያስገቡት የድርጅቱ ማለት ነው። ብሩ ሲያልቅ አውጡ አሉ። በምን እንዴት አገናው ያን ብሩን መክፈል አልቻልንም። ከዛ እንደገና በፊት የሚሰራበት ድርጅት ጠየቅን ብር። እነሱ ሰጡንና እነሱን ከፍለን ነው ማስወጣት የቻልነው ማለት ነው። ወደ መንግስት ሆስፒታል ለመውሰድ የመንግስት ሆስፒታል ገባ። ያው ትቦ የታየው ትቦ ተቀዳለት ማለት ነው። እሱ ከተቀዳ በኋላ ለወራት ምናምን ተኝቷና ቤት ሆስፒታል ያው የተመላለስኩኝ ቁስሌም በዛ ላይ ያመኛል። የተመላለስኩ መጨረሻ ላይ ብረት ግዙ አሉ ወገቡ ላይ የሚገባ ማለት ነው። ከዛ ወገቡ ላይ የሚገባ ብረት ሲሆን እኛ ደግሞ በጊዜው ብር አልነበረም። ብር ስላልነበረ እስከምናሰባስብ 15 ቀን ሆነ። በ15ኛው ቀን ገዝተን ሲሰጣቸው ቀጠሮ ጻፉልን። በቀጠሮ ሰዓት እንድትመጡ ብለው ሲጽፉልን መልሰን እሱን ቤት አመጣን። ምንም ማረገው ነገር አልነበረም። በቃ በዛን ሰዓት እኔ ልጄን ማሳደግና በቃ ለሱ የሚያስፈልገው ነገር ማሟላት ነበር የምፈልገው። አካሌ ቆመ። ቀቃኑን የጨለመብኝ ያው ሲወጣ በአምቡላንስ ነው እንደዚህ እግሩ ስለማይታጠፍ ማለት ነው። የሱም ወጪ አለ።
ይዘን መጣን አስተኛን በቀጠሮ ሰዓት መልሰን ይዘን ስንሄድ ጭራሽ ብረት እንደሚገባም በቃ እንትን ብሏል ጭራሽ እንተ የለም ረስተውታል ማለት ነው ከዛ የሆነ ነርቡ ምናምን ደም መርጋት ምናምን ብለው አዩ ከዛዎች ብረት ወሰድ መልሰው አሉ እንዴ ብረት ሊገባለት ነው እኮ ያመጣው ነው ምናምን ብየስላቸው አይ ሌላ ህክምና እንዳለ እኛ እንትን አንልም ምናምን አሉ ማለት ምንም በቃ ብረት እንደሚገባ እንትን ጭራሽ ረስተውታል ማለት ነው ከዛ እንደ ታሪክ መልሼ ይሄዳለው ወገቡ ገብቷን ወይስ አልገባም ይውሊ ምናምን ብዬ እዛ ሳለቅስ እንደገና ሲቲስካን ተነሳ ማለት ነው ከዛ አሁን 15 ቀን ምናምን ተመልሶ ስለመጣ ስጋው ገብቷል አሉ ስለዚህ እሱና ስጋውን አላቅ መስራት አንችልም ብለው መለሱ ማለት ነው ነው ከመለሱ በኋላ እና እንዴት ላድርግ ምናምን ስላቸው ቤት እየወሰድሽ ንፋስ እያገላበጥሽ እንዳይቆስል ነርቡን በራሱ ከተነሳ ብለው ቤት ላኩ ያው እስካሁን ድረስ ያው ቤት ነው ያለው ነገ በዘጠኝ ሲመጣ 6 ወሩ ማለት ነው ያው የሰራናትም በህክምናዎች በትራንስፖርት ምናምን አወጣት ስለሽ እሱን ለማስተማም በየጊዜው ነው የሚሄደው እዛው ሆኜ ማስተማም አልቻልኩም ምክንያቱም ልጁ ስላለ ማለት ነው መጀመሪያ ተቦ ነበር የነበረለት እየመጣ ይቀይርለት ነበር ከዛ ሆዱ ማበጥ ጀመረ ሲያብጥ ያንን ዶክተር ሰጣራ 500 ብር ነው ለአንዴ መጥቶ የሚቀይረው ማለት ነው በየ3 ቀኑ ያብጣል ከዛ መልሼ ደግሞ ሰጣራው አሁን መጥቶ ያንን ይቀበላል ከዛ አለቀ ብሪ ማለት ነው ከዛ ፌስታል መጠቀም ጀመርኩ ፌስታል እየገዛው ማለት ነው ሌላ ዳይፐሩ ያው በጨርቅም ዳይፐርም አሁን አቁም ያለው ምክንያቱም መግዛት አልቻልኩም ማለት ነው ውድ ነው ከዛ እግሩን እጥፍ ዘርጋ አርጉ እና በራሱ ጊዜ ሊሰማ ይችላል ነው ያለው በቃ ሌላ ነገር የለም ነርቭ ስለሆነ ይነሳ ይችላል ያው 6 ወር አካባቢ እስከ 6 ወር ብለው ነበር 6 ወር ያው ሞላ ምን አሁን ሰውነቴ በቃ ያው ዝም ነው ያለው በጣም ብዙ ቁስለት አለ ሰውነቴ ላይ መገላበጥም አልችልም ያው ሰውን የሚያገላብጠኝ የጎድና ጥንቲስ ሆኗል በቃ ቆሬ እንትን አላለም ብዙ እና ሲብብቴ ላይም ለእንትን የተረገው አለ ደም ስለነበርሱ የተቀዳበት ብዙ ጊዜ ነው ወደ 7 ጊዜ ነው የተቀደደ በትራጋም የገባው ቱቦ በሱን ተቆርጧል እሱ ለማናፈስ ገላበጥ እንደገና በጎን ይቆስላል እንደገና ደግሞ ንፋስ እንዳገኝ ያኩስ ገለባብጣው እየተላጠ ነው በቃ ያው ይተኛበታና ምንም ወደዚህም ስለማይንቀሳቀስ ስለምተኛበት እየተላላጠ ነው በቃ ያለው ማለት ነው ሽማግሌን እናቱም ሟች ነች አባቱ አሉ መጥተው አይተውታል ምንም ያ ሷደሮች ናቸው እነሱ ያረጉልኝ ነገር የለም አሁን አራስ ልጅ ማያች ብቻ ሳይሆን እሱንም የትም ተየመድ አልችልም ልጅ አዝዬ እንኳን ጉሊት ተቸርችልበል አልችልም እሱን ተጫው ማለት ነው እና እዚሁ ትንሽ እንጀራ ለሞክር ብዬ እና ማሽንም የሆነች የምታቀኝ ሰው ነበረች እሷ እስከምትገዥ ብላ ሰጣኛለች እሱ ቺፕስ ነገር ሞክሪ ብላ ማለት ነው እሱን እየሞከርኩ ነው እንጀራን ትንሽ ጋግራለሁ እንጀራው ግን አልቻልኩትም ምክንያቱም እንጨት ስላለ እንጨት ማንጣቱ ተሸክሞ እንደገና መፈልጡ ምናምን ትንሽ ይሰማኛል ቁስሌ ማለት ነው እሷ በጣም ተጎርታለች በቃ ለኔ ለማረክ ምንም ያልሞከረችው ነገር የለም ሆዷንም ያማታል መቆም አልቻለችም ብዙ ሰዓት መታዚ ቆማ ራሴና ምኛ ዞረኝ ትለኛለች ህፃንም አለ እሱም ያለቅሳል ልጁን እንኳን አቅፎ የሚያጫውታ አይችልም በቃ ባይኑ ያየ ብቻ ማዘን ነው ከዛ ውጭ ከታይዘን ብቻ ማለቀስ ነው ፋጥማታ እንጂ ከዛ ውጭ ምንም እንደረገው ነገር የለም እንደዚህ ቁጭ ብዬ እንኳን እሱም ማቀፍ እንኳን ብችል ለኔ ትልቅ ነገር ነበር ምንም ማረግለት በቃ ልጅ ተጎርቻለሁ በጣም እሷም ያው በኦፕራሲዮን ነበር የተገላገለችው ምንም የዛ ሰዓት እናቴም አርፋ ነበር እሷ ከመውለዷ ከሁለት ቀን በፊት ነው እናቴ ያረፈችው እንደሰው እንትን ብያል ሰራ ልጅ አለ በይ እንደገና ደግሞ እንደፈለኩ መስራት አልችልም ሆዴም ቁስል ነው ምክንያቱም ሳይድን ነው እኔ እንትን እንቅስቃሴ የጀመርኩበት ማለት ነው እና ትንሽ ይሰማኛል ውስጡን ማለት ነው ፈሳሽ ነገር ምናምን ይመጣል ስላልዳነ ማለት ነው ልጅ አሁን ከ6 ወር በኋላ ምግብ እንደሚጀምር አውቃለሁ ግን ያው እነሱ ነገሮች የሚገዛበት አቅም የለኝም ያው ጡቴን ነው የሚጠባው ያው እኔ የምበላው ነገር ነው የማበላው ማለት ነው ከገበው በቃ እሱ ሲያቆም ነው የቆመው ስለሽ እሱ ሲወርቅ ነው በቃ የቆመው ሁሉ ነገር ማለት ነው እና ከባድ ነው በጣም
ባለቤቴ እየሰራ እየተማረ በመጨረሻ ትምህርት ላይ ስጨርስ እንደዚህ የራሴ እንትን ከፍቼ እሰራለሁ ይል ነበር እንደዚህ ሞባይል ምናምን ኮምፒውተር ማለት ነው ኮምፒውተር ማርና እሱን ከፍቼ እሰራለሁ ብሎ ምኞት ነበረው እሱ ለትምህርቱም ጎበዝ ተማሪ ነበረ እስከ 5ኛ ይወጣል የደረጃ ተማሪ ነበር ማለት ነው ያው እሱም ያውቃል ሁሉ ነገር ማለት ነው እንደ አክሰሰሪ ምናምን ነገር ከፍቼ ቤተሰቤን መቀየርበት ነገር ነበር እንትኔ ስልጣና ሰልጥኜ ነበር ከድኩት የልጃችን ወልደን ለማሳደግ ነበር ጉጉታችን እንጂ ፈጠረን ምንም ማን ያስባል እንጀራ ማውን በቀን 30 እንጀራ በጋገር እስከ ነገ ነው የሚሸጠው ማገዶ እንደገና እንበላለን በቃ እውነት እንጀራው በቃ እንበላለን እንጂ ሌላ ነገር ምንም የለውም እሱን ሸጥና ቸፍቱን ሽጬ ሳሙና ፌስታልስ የሚያስፈልጉ ነገሮች ምናምን ገዛለሁ እሱንም አይገዛልኝም ዱቤም ማመጣበት ጊዜ ያለ ሚታከምበት ሁኔታ እርዱኝ ነው የምለው እኔ ዲኛ መታከም ደስ ይለኛል ብታከምና ብድን ያው እንደምንም በየተመረም ያሰብኩት ነገር ብሳ ደስ ይለኛል እና ቤተሰቤን በቀይር እነሱም በንከባከበ እንደ ልጅ ለረጃ አባቱም ደስ ይለኛል የጌጤንና የካሳይን ታሪክ ተመልክተን ተመልሰናል እጅግ በጣም የሚያሳዝን ታሪክ ነው በተለይ ካሳይ በጣም ወጣት ነው በዚህ እድሜው እንግዲህ ያው ህክምናው በወቅቱ ቢደረስ ኖሮ እዚህ ደረጃ ላይ አይደርስም ነበር ሐኪሞቹም እንዳሉትና በጣም የሚያሳዝን ታሪክ ነው ባለቤቱ ጌጤ እዚህ ስቱዲዮ ከኛ ጋር ተገኝታለች አው በተለይ ደግሞ
በጊዜ ህክምና ካለመውሰዱን ባሻገር አሁን ላይ በአልጋ ከመኝታ ብዛት እንደሚገባው ካለመገለባበጡ የተነሳ ከፍተኛ ኢንፌክሽን ተፈጥሮበት ነበር። እኛ እንደውም ለሱ የተለየ ህክምና ለማድረግ ነበር የወሰድነው። ግን ሐኪሞቹ ቁስሉን ሲያዩ በዚህ ደረጃ ቢቀጥል ኖሮ ለከፍተኛ ህይወቱን እስከ ማጣት ድረስ ሊያደርሰው እንደሚችል ነበር የነገሩን። ቢሆንም ግን አሁን ጥሩ ህክምና እየተደረገለት ነው። ባለቤቱ ጌጤ እንግዲህ እዚህ ስቱዲዮ ከልጇ ጋር ከናሆም ጋር ተገኝታለች። ጌጤ እንኳን ደህና መጣሽ። በመጀመሪያ እንኳን ደህና ቆያችኝ። ናሆም ትንሽ መጫወት ፈልጓል መሰለኝ ጌጤ። ስለዚህ ወደ ውጪ መጫወቻ ቦታ ላይ ይጫወት። ካንቺ ጋር ቆይታችን እንቀጥላለን። እሺ ጌጤ እንግዲህ ባለቤትሽን በማስታመም ረዘም ላለ ጊዜ አንቺም ተጎርተሻል። ጊዜም አልነበረሽም ራስሽን የምትጠብቂበት፣ ምክንያቱም ህፃን ልጅም ስለነበረሽና ዛሬ ራስሽን በእንደዚህ አይነት መልኩ ስታዩ ምን ተሰማሽ? ደስ ብሎኛል። ችግሬን ተረድታችሁ እንደዚህ ስላሳመራችሁኝ አመሰግናለሁ። እኛም እንደዚህ ሆነሽ ስላየንሽ ደስ ብሎናል። በጣም ደስ ብሎናል። ባለቤትሽ አደጋው ሲደርስበት እንግዲህ አንቺም ገና ወልደሽ የቅርብ ጊዜ አራስ ነበርሽና መጀመሪያ አደጋ ሲደርስበት ምንድን ነበር የተሰማሽ? ምክንያቱም አንቺም በኦፕራሲዮን ነበር የወለድሽው፣ ራስሽ ገዛ የምትፈልጊበት ጊዜ ነበርና እና በሰዓቱ 1-2 ሰዓት ምናምን ነው ራሴን አላውቅም ማለት የሆነ ህልምም ይመስለኛል። ከወገቦታች ማንቀሳቀስ እንደማይችል ጊዜ እንደሚያስፈልገው ነው ሰማሁት። እና እሱን ስሰማ በጣም አዘንኩ። እሺ ጠዋት እንደዛ ሄዶ ከሰዓት እንደዛ መሆኑ በጣም ነው የሚያሳዝነው። ጠዋት አዲስ ፕሮጀክት አገኘው፣ አዲስ ኮንትራት አገኘው። ኮንትራት ከሚሰራበት ድርጅት ለአንድ ቀን ነው እዛ ቦታ ላይ ነው ማለት ነው የወደቀበት ቦታ ላይ። ይሄ የወደቀበት ልጅ ነው እሱንም ለአምቡላንስ የረዳኝ ማለት ነው። ወገቡ ላይ ያረፈው ልጅ እሱ የተወሰነ ብር ረድቶኛል። እሱም ያው ህክምና ላይ ነው ያለው፣ ግን ከሱ የተሻለ ማለት በገንዘብ ስለሆነ እሱ ረድቶኛል። እግዚአብሔር ይስጠው ማለት ያው ቢወድቅበትም ያጋጣሚ ስለሆነ ረድቶኛል። ቢያሳው ስለሽ ረድቶኛል። እግዚአብሔር ይስጠው እና እሱን በረዳኝ ነው አምቡላንስ ተመልሼ ቤት ይዤ መጣሁት ማለት ነው። ከዛም በኋላ በቃ ቤት እንደተኛ ነው የቀረው። ከባድ ነው እንደዚህ አይነት ፈተና ውስጥ ስትወድቂ ነገ የተሻለ ነገር ይመጣል ብለሽ እንድታስብ የሚያደርግሽ ምንድነው? በቃ ነው ሳይ ልጅን ሳይ ነው በቃ መጽናን ነው ማለት ለምንም እዛ ውስጥ የሚያጽናናኝ ነገር የለም። እሱ ራሱ አሁን በቃ እንደዚህ ባልተርፍ ይሻለኝ ነበር ነው ልጅን ሳይ ትንሽ የመጽናናት እንትን አለው። አሁን አብሮሽ የሚረዳሽ ሰው የሚያግዝሽ ሰው አለ? እሱን በማገለባበጥ የተለያየ ነገሮችን በመርዳት የተለያየ ነገር የለም። ከሀገር ቤት ብቻ አቱን አስመጥቼ ለማገለባበጥ ያው ከጎረቤት ልመና በመዳን እንድናለው ብዬ እሷን አንጥቻለሁ እንጂ ሌላ የለም። እንደዚህ አልጋ ላይ የዋሉ ሰዎች ከህመሙ በላይ ስለልቦና በተለይ ካሳይ ወጣትም ስለሆነ ስለልቦና ተጎርቶ ይሆናል ብዬ አስባለሁና ምንድነው የሚለው ምንድነው የሚያሳዝነው ብዙ ጊዜ ምክንያቱም የመጀመሪያ ልጃችሁ ነው ልጁንም ለማየት ጓጉቶ ነበር ብዬ አስባለሁና አሁን ስለሽ አሁን ልጁ የዛን ጊዜ ሲወርቅ ሳለ ትንሽ ልጅ ነበር። አሁን ግን ቢያስ መቀመጥም ችሏል። ሲያየው እኔ እንደተኛው እሱ ሊቆም ነው ምንም ነገር ሳላረግለት ምናምን ይላል ማለት ነው። ስለሽ አሁን ልጁ እሱ ሲወርቅና ልጁ አሁን ያለበት ደረጃ እንዳይደለም ስለሽ እነዛ ሐኪም ቤትም ብዙ ሰዓት ስለተኛ ማላየውም የተወሰነ ሰዓት አልፏል። አሁንም ቢሆን ያው ልጁ በመኖ ልጁ ስላለ ተስፋ አለው ስለሽ ነገ የተሻለ ነገር ታከሙልኝ እሱ ነው በቃ ምኞቴ። ጊዜ ይፈልጋሉ በዚህ ሰዓት ልጆች የተለየ እንክብካቤ ይፈልጋሉ። አንቺ ባለቤትሽን መንከባከብ አለብሽ መስራትም አለብሽ ልጁም አለና ለልጁ ምንድነው በጣም የምትቸገሪው ነገር? ያው በእግዚአብሔር ቸርነት እንደዚህ ያይሽ እንጂ ምንም ያረኩለት ነገር የለም። እነት ምንም ያወጡቴን ነው የሚጠባው ያው እኔ የምበላው ነው እንጂ የልጆች ምግብ ምናምን አይበላም ማለት መግዛት አቅሙ የለኝም። ያው ግን ከእግዚአብሔር ጋር ያው ደህና ነው ልጅ ማለት ነው። ካሳይ እንግዲህ ከጉዳቱን ባሻገር ስነ ልቦናው በጣም ተጎድቷልና እንዴት ነው አንቺ የምታጽናኙው? የትኛውንስ ቃል ነው ካሳይን አሁን በዚህ ሰዓት የሚያጽናናውና ተስፋ የሚሰጠው? እኔ በቃ ያው ትድናለህ ልጃችን እናሳድጋለን ነው አለው ለሱ እንጂ የሚሰማኝ ስሜት ከባድ ነው። ለሱ ግን እንደዛ ብዬ ነው ማጽናናው ስለሽ እሱ እንደፈለገ አይሆን የሚፈልገው ነገር እንኳን ቢኖር ያው ይደክማታን ምን ይላታን ስለሚል አይጠይቀኝም ያው ስለሽ እኔ ያው በራሴ እና ወጥቼ መስራት አልችልም ምክንያቱም ሌላ ሰው ሊረዳው ስለማይችል ማለት ነው። ወጥቼም ለስራ ብል ልጁም አለ እሱም አለ ለዛ ብዬ ነችን እንጀራውን የጀመርኩት ግን እሷም ማገዶ ከበደኝ። እንግዲህ እግዚአብሔር መጨረሻውን እንዲያሳምረው እንደምትመኙም ባለቤትሽ ካልጋ ተነስቶ በጋራ ልጃችሁን ተታሳድጉ ተስማማለን እንመኛለን። አይዞሽ አንቺ ደግሞ መበርታት አለብሽ ለሁለቱም ስትይ ለልጅሽም ለባልሽም ስትይ። ይሄ ጊዜ ምን አስተማሪኝ ትያለሽ? በቃ ምንም ያየሁት ነገር በቃ የሰው ልጅ ለምንም ነገር እንደማይሆን ነው በቃ አሁን ነገር ምን እንደሚደርስብኝ ማወቅ አልችልም። ግን አንድ እግዚአብሔር ማመሰግነው ነገር
ቢኖር እንደወጣም በህይወት መኖሩን አመሰግናለሁ። ምክንያቱም ባላገኘውስ እንደወጣ ቢቀርም ቢያንስ አሁን ልጁ ያው መታቀፍ ባይችል እንኳን ቢያንስ ባይኑ እያየልኝ ነው ማለት ነው። በህይወት መትረፉን እግዚአብሔርን አመሰግናለሁ። በዚህ ሁሉ ጭንቀት ውስጥ በዚህ ሁሉ ፈተናና መከራ ውስጥ እግዚአብሔርን የምታመሰግኝበትን ብራይት በጎ ነገር ማየት ይችላልና ይሄ ራሱ ትልቅ ጸጋ ነው እና ይሄ ጽናትና ብርታት የበለጠ አጠንክረሽ ነው ይዘሽ መጓዝ ያለብሽ። አይዞሽ ለማለት ከካሳዬ ጋር እንግዲህ ከመጋባታችሁ በፊት በፍቅረኝነትም ረጅም ዓመት አሳልፋችኋል። እስቲ የነበራችሁን ፍቅር እንዴት ትገልጫዋለሽ? ምን አይነት ሰው ነው ካሳዬ? በቃ እንደ ባልና ሚስት እንዴትና እንደ ወንድም ነው የምንተያየው እና በጣም ጥሩ ነበር ያሳለፍነው ጊዜ። ጓደኞቹ በጣም ጥሩዎች ናቸው። እግዚአብሔር ይስጣቸው። እውነት ቤክራይም ያገዙኝ ነው እነሱላቸው የሚከፍሉልኝ። እንደገና ለሊት በታመመብኝ ሰዓት ራሱ ዘና ብዬ ደውዬ ነው ጤና ጣቢያ ድረስ የሆነ አንዳንድ ተጓዳኝ በሽታዎች ያሙታል አንዳንድ ጊዜ ማለት ነው ወይ ምግብ ያለ መስማማት ምናምን እና ግዴታ በአምቡላንስ መሄድ ስላለበት እነሱን ጠርቼ ምናምን ነው እና ጎረቤቶችንም በጣም አመሰግናቸዋለሁ። እውነት ከኔ ጋር ናቸው። በቃ በማገላበጥም ለአወሳሰድም ሁሉ ነገር የቸገረ ስለሆነ ተባብረውኛል ማለት ነው። ለሰው ግን ሰው መድኃኒቱ ነው። እውነት ያው ከእግዚአብሔር በታች ማለት ነው። እሱን ከቦታ ወደ ቦታ ለማንቀሳቀስ ቢያንስ ስንት ሰው ጉልበት ነው የሚፈልገው? ቢያንስ 4 ሰው ማለት ነው። እሱም ደህና የሚይዝ ሰው ማለት ነው። ምክንያቱም ወገቡ መሀል ላይ ስብራት ስላለ ከታች እግሩም ስለማይንቀሳቀስ ክብደት አለ። 4 ሰው ነው። ዛሬ ካሳለፍሹ ችግር አንፃር ወደ አዲስ የህይወታችሁ ምዕራፍ አንቺን ባለቤትሽም ሕክምናን በደንብም ስላላገኘ የሚያሸጋግሯችሁን ስጦታዎች እናበረክታለን። የቺፕስ መጥበሻ ማሽን ከሰው ተበድረሽ ነው ኑሮሽን እየገፋሽ ያለሽው። ኢቢኤስ ቴሌቪዥን የቺፕስ መጥበሻ ማሽን እንዲሁም ደግሞ በእንጨት መጋገር ካለብሽ ያንቺም የጤና እክል አንፃር ጥሩ ስላልሆነ የተሻለ ስራዎች እንድትሰሪበት ዘመናዊ የኤሌክትሪክ ምጣድ እንዲሁም ደግሞ 1 ኩንታል ጤፍ ለስራ እንዲሆንሽ አበርክቶልሻል። እሺ እግዚአብሔር ይስጥልኝ። ሰግናለሁ በጣም ረዳት ሄልዝ ኬር የሚባል ተቋም እንደዚህ የራሳቸው ነርሶችና ዶክተሮች ያሏቸው እንደዚህ አይነት የህክምና አገልግሎትን የሚሰጡ ባለሙያዎች ናቸው። አሁን መሬት ላይ ነው የሚተኛው። ተገቢ የሆነ ለህክምና የሚበጅ በቂ ብቃት ያለው አልጋ ሊሰጡት በየቀኑ የሚያስፈልገውን ሳምንቱን ሙሉ ድጋፍ ያደርጉልሻል። እነኚህ መሰረታዊ የህክምና አገልግሎቱን ይሄ ቁስሉን የመቀየር የድሬሲንግ የነርሲንግ ስራዎችን በሙሉና እንክብካቤ ማድረጉን ነገር በቋሚነት ይሰጡሻል። ከዛ ደግሞ የረዳት ሄልዝ ኬር ዶክተሮች ደግሞ በሳምንት 3 ቀን ሌላ ተጨማሪ ለዶክተር ደረጃ ሊታይ የሚገባው ህክምና ካለው ሊሰሩለትና አስፈላጊውን የህክምና ክትትል ሊያደርጉለት ቃል ገብተውልሻል። እንዲሁም ደግሞ የፊዚዮቴራፒ አገልግሎትም ጭምር ስለሚያስፈልገው ረዳቶች ይህንንም ነገር አንድ ላይ አገልግሎቱን ይሰጡታል ማለት ነው። እሺ አመሰግናለሁ በጣም። ከዛ በተጨማሪው ትልቁ ነገር የባለቤትሽ የህክምና ጉዳይ ነው። ማርሻ ሰርጂካል ሴንተር ህክምናውን ጀምሯል፣ እየተከታተለ ነው። ከዛ ውጪ ያው ለንጽህና እንደምትቸገር አንቺም እየነገርሽን ነበርና ሎሚያድ ሱፐርማርኬት ለ6 ወር የሚሆን የዳይፐር ወጪ ለባለቤትሽ እንዲሁ ደግሞ የ20 ሺህ ብር ገንዘብ ስጦታ አድርገውልሻል። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ይረዱኝን በሙሉ እግዚአብሔር ይስጥልኝ ከልብ አመሰግናለሁ። ማለት እንደዚህ አይነት ችግር ሲደርስብኝ በቃ እስካሁን ቤት ውስጥ ነበር እያለቀስኩ የነበረው። አሁን እንደዚህ ችግር ታይቶ እንደዚህ አይነት ግዣ በማግኘቴ ደስ ብሎኛል። እናንተም አመሰግናችኋለሁ። እንግዲህ እኛም ይሄ ቀን አልፎ እሱም በህክምናው አስፈላጊው በእግዚአብሔርና በህክምናው ድጋፍ ተስተካክሎና ድኖ ልጁን የሚያጫውትበትን ቀን አንቺም ተስፋሽ ለምልሞ ተመለሰሽ ወደ ሞቀው ትዳርሽ ወደ መቀው ቤትሽ የምትገቢበትን ቀን እንዲያቀርበው ምኞታችን ነው፣ ጸሎታችን ነው። አሜን። በነገራችን ላይ በእኛ ፕሮግራም በአዲስ ምዕራፍ የሚቀርቡ የተለያዩ ባለ ታሪኮችን በአለም ዙሪያ እያዩአቸው ድጋፎች እያደረጉላቸው ነውና እጅግ በጣም ለማመስገን እንፈልጋለን። የዛሬው የአዲስ ምዕራፍ ዝግጅታችን ይሄንን ይመስላል። እሁድን በኢቢኤስ ይቀጥላል። መልካም ጊዜ።